ሰላም ጤና ይስጥልን። ዓለም በአሁኑ ሰዓት በገደል አፋፍ ላይ ትገኛለች። የኢራን መከላከያ ሚኒስትር አሜሪካን ለጥያቄዎቻችን እጅ ስጡ፣ ካልሆነ ግን ወደማይቀረው ጦርነት እንመለሳለን ሲሉ በይፋ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሁን ያለውን የተኩስ አቁም ስምምነት ቆሻሻ ሲሉ አጣጥለውታል። በፓኪስታን አምባሳደርነት የተደረሰው ስምምነት አሁን በስም ብቻ የቀረ ሆኗል። የሆርሙዝ ወሽመጥ ታንቋል። የነዳጅ ዋጋ ሰማይ ነክቷል። የአሜሪካ የጦር መርከቦችም በኢራን ሚሳኤሎች ኢላማ ስር ወድቀዋል። ዛሬ በዚህ ልዩ ዘገባችን ዓለምን ሊያናውዝ ስላለው ፈንጂ ክረምትና ከትዕይንቱ በስተጀርባ ስላለው ሚስጥራዊ ድርድሮች በዝርዝር እንመለከታለን። ፕሬዝዳንት ዶናልድ ትራምፕ ላለፉት 75 ቀናት ለአሜሪካ ሕዝብና ለዓለም ሲናገሩ የነበረው ኢራን ወድማለች የሚል ነበር። በትራምፕ አባባል የኢራን ባህር ኃይል የለም፣ አየር ኃይላቸው ፈርሷል፣ መሪዎቻቸው ተደምስሰዋል የሚል ነበር። የመከላከያ ሚኒስትሩ ሂቴክሴትም የኢራን ወታደራዊ አቅም እየፈራረሰ ነው ሲሉ መግለጫ ሰጥተው ነበር። ነገር ግን እውነታው ከዚህ በተቃራኒ ሆኖ ተገኝቷል። እንደ ኒውዮርክ ታይምስ ገለጻ የአሜሪካ የስለላ ድርጅቶች ለዋይት ሀውስ በሰጡት ሚስጥራዊ መግለጫ ኢራን አሁንም 70 በመቶ የሚሆነውን የሚሳኤል ክምችቷን በደህና ይዛለች ብለዋል። የፔንታጎን ከፍተኛ መኮንኖችና ወታደራዊ ተንታኞች እንደሚሉት ከሆነ ይህ ግጭት የአሜሪካን የጦር መሳሪያ ክምችት እያሟጠጠና የጦር ኃይሉን ዝግጁነት አደጋ ላይ እየጣለ ነው ብለዋል። ዛሬ በዝርዝር የምንመለከተው ፔንታጎን በይፋ ያመነውን የ39 ዘመናዊ የጦር አውሮፕላን መውደምና ተከትሎ የመጣውን የፖለቲካ ፍጥጫ ይሆናል። ከፔንታጎን የወጡ ሚስጥራዊ ሪፖርቶች እንደሚያሳዩት ከኢራን ጋር በተያያዙ ወታደራዊ እንቅስቃሴዎች አሜሪካ 39 እጅግ ከፍተኛ ዋጋ ያላቸውና ዘመናዊ የጦር አውሮፕላኖቿን አጥታለች። ይህ ኪሳራ በታሪክ ታይቶ የማይታወቅና የአሜሪካን የአየር ኃይል የበላይነት ጥያቄ ውስጥ የሚከት ነው። ወታደራዊ ተንታኞች እንደሚሉት ከሆነ እነዚህ አውሮፕላኖች መውደማቸው ብቻ ሳይሆን እነሱ ለመተካት የሚፈጀው ቢሊዮን ዶላሮችና ረጅም ጊዜ የአሜሪካን ወታደራዊ ተጠባባቂ ኃይል እጅግ በጣም እንዲሳሳና እንዲዳከም አድርጎታል። ይህም አሜሪካ በሌሎች የዓለም ክፍሎች ለሚነሱ ግጭቶች ምላሽ የመስጠት አቅሟን በከፍተኛ ሁኔታ ቀንሶታል። ይህ ወታደራዊ ኪሳራ በዋሽንግተን ዲሲ የሚገኙ ፖለቲከኞችን እርስ በርሳቸው እያጋጨ ይገኛል። ሪፐብሊካን ሴናተሮች ሳይቀሩ የትራምፕ አስተዳደር ግጭቱን የያዘበትን መንገድ ያልታሰበበትና አደገኛ ሲሉ በጽኑ እየተቹ ነው። በካፒቶል ሂል በተደረገ አስቸኳይ ስብሰባ የመከላከያ ሚኒስትሩ ሂት ሄግሴት ከባድ ወቀሳና ጥያቄዎች እየቀረበባቸው ነው። ሴናተሮቹ የአሜሪካ ወታደሮች ደህንነትና የሀገሪቱ ውድ ንብረት ለምን ለእንዲህ አይነት አደጋ ተጋለጠ በሚል ሚኒስትሩን እያመነጫጨቋቸው ይገኛሉ። የሄግሴትስ አመራር አሁን ላይ በከፍተኛ ጥርጣሬ ውስጥ የወደቀ ሲሆን አስተዳደሩም ለዚህ ኪሳራ የሚሰጠው አጥጋቢ መልስ እንደሌለው ይናገራል። ተንታኞች እንደሚሉት ከሆነ አሜሪካ በኢራን ዙሪያ የምትከተለው የረጅም ጊዜ ስልት ግልጽነት ይጎድለዋል። የጦር ዝግጁነት መቀነስና የመሳሪያዎች መሟጠጥ አሜሪካን ለከፋ ጥቃት ሊያጋልጣት ይችላል። የፔንታጎን ባለስልጣናት በውስጥ መስመር እየገለጹት ያለው ስጋት የጦር ኃይሉ ከመጠን በላይ መወጠሩና የሰው ኃይልም ሆነ የቁሳቁስ እጥረት መፈጠሩ ነው። የፔንታጎን ባለስልጣናት በውስጥ መስመር እየገለጹት ያለው ስጋት የጦር ኃይሉ ከመጠን በላይ መወጠሩና የሰው ኃይልም ሆነ የቁሳቁስ እጥረት መፈጠሩ ነው። ይህ ደግሞ በኢራን ብቻ ሳይሆን በሌሎች የዓለም የኃይል ሚዛኖች ላይ አሜሪካ ያላትን የበላይነት ሊያዳክም ይችላል ተብሎ ይፈራል። በአጠቃላይ የአሜሪካ ጦር በኢራን ግጭት ምክንያት ወደማይወጣበት አረንቋ ውስጥ እየገባ ይመስላል። የ39 አውሮፕላኖች መውደም የችግሩ መጀመሪያ እንጂ መጨረሻ ላይሆን ይችላል። ዋሽንግተን ስልቷን በአስቸኳይ ካልቀየረች ወታደራዊ ኪሳራው ወደማይመለስበት ደረጃ ሊደርስ እንደሚችል ባለሙያዎች ያስጠነቅቃሉ። አሜሪካ ከ13000 በላይ የኢራን ወታደራዊ ኢላማዎችን ብትመታም ኢራን በሆርሙዝ ወሽመጥ አቅራቢያ ከሚገኙ 33 የሚሳኤል ማስወንጨፊያ ጣቢያዎች ውስጥ 30ዎቹን በድጋሚ ዝግጁ አድርጋለች። ይህ ማለት ኢራን በአሁኑ ሰዓት አሜሪካን መልሶ ለመምታት የሚያስችል ሙሉ አቅም አላት ማለት ነው። ጦርነቱ በኢራን ላይ ብቻ ሳይሆን በአሜሪካ ላይም ታሪክ የማይረሳው ጫና እያሳደረ ነው። ፔንታጎን በዝግ በር ለፖሊሲ አውጪዎች እንደገለጸው አሜሪካ እንደ ቶማሃውክና ፓትሪዮት ያሉ እጅግ ውድና ወሳኝ ሚሳኤሎች ክምችት በአደገኛ ሁኔታ እየቀነሰባት ነው ብለዋል።
እስካሁን ባለው 75 ቀናት ጦርነት ብቻ ዋሽንግተን 29 ቢሊዮን ዶላር የሚገመት የጦር መሳሪያ ተጠቅማለች። ይህ ደግሞ አሜሪካ በሌሎች የቀውስ ቀጠናዎች ለምሳሌ በታይዋን በዩክሬን ላይ ያላትን የኃይል ሚዛን አደጋ ላይ ጥሎታል። ቻይና ይህንን የአሜሪካን ወታደራዊ ድካም በጥንቃቄ የተከታተለ ሲሆን የደቡብ ቻይና ሞርኒንግ ፖስት እንደዘገበው ቤጂንግ የአሜሪካን የመከላከል አቅም ለመመዘን ይህንን ጦርነት እንደ ላብራቶሪ እየተጠቀመች ነው ብለዋል። በዚህ ከፍተኛ ውጥረት መሃል ፕሬዚዳንት ትራምፕ ቤጂንግ ገብተዋል። ይህ ጉዞ ከ9 ዓመት በፊት ከነበረው ጉብኝት ፈጽሞ የተለየ ነው። ትራምፕ በይፋ ኢራን በእጃችን ስር ናት ቢሉም በስተጀርባ ግን የሆርሙዝ ወሽመጥን ለማስከፈት የቻይና እርዳታ እንደሚፈልጉ ተዘግቧል። የሚገርመው ነገር ትራምፕን ተከትለው እንደ ኤለን ማስክ እና ቲም ኩክ ያሉ የዓለም የቴክኖሎጂ ቁንጮች ቤጂንግ መገኘታቸው ነው። ትራምፕ ጦርነቱ ካበቃ የነዳጅ ዋጋ ይወርዳል፣ የኑሮ ውድነትን በአንድ ጀንበር ይቀንሳል ሲሉ ለደጋፊዎቻቸው ቃል ገብተዋል። ነገር ግን ቻይና ለዚህ ምን ዋጋ ትጠይቃለች? የታይዋን ጉዳይ ለድርድር ይቀርብ ይሆን? ይህ የብዙዎች ጥያቄ ነው። የዓለምን 20 በመቶ ድፍድፍ ነዳጅ የሚያስተላልፈው የሆርሙዝ ወሽመጥ አሁንም በኢራን ቁጥጥር ስር ነው። የነዳጅ ዋጋ በአንድ በርሜል ከ110 ዶላር በላይ ሆኖ ቀጥሏል። እንደ ህንድ ያለው 89 በመቶ ነዳጃቸውን ከውጭ የሚያስገቡ ሀገራት በኢኮኖሚ እየደቀቁ ነው። ኢራን ወሽመጡን እንደ ጂኦፖለቲካዊ ማስፈራሪያ የተጠቀመችበት ነው ሲሉ የኳታሩ ጠቅላይ ሚኒስትር በይፋ ወቅሰዋል። በሌላ በኩል ቻይና ግን ጥቅሟን እያስከበረች ነው። የቻይና ነዳጅ ጫኝ መርከቦች በወሽመጡ በነፃነት ሲንቀሳቀሱ ታይተዋል። በተባበሩት አረብ ኤምሬትስ የሚገኘው ግዙፍ የሀበሻን የጋዝ ማቀነባበሪያ ጣቢያ በጥቃቱ ምክንያት በ60 በመቶ አቅሙ ብቻ እየሰራ ሲሆን እስከ 2027 ድረስ ሙሉ በሙሉ እንደማይጠገን ተረጋግጧል። ውጥረቱ ወደ ጎረቤት ሀገራትም ተስፋፍቷል። ኩዌት በቅርቡ 4 የኢራን አብዮታዊ ዘበኛ አባላትን ጥቃት ለማድረስ ሲያሴሩ ነበር በሚል በቁጥጥር ስር መዋሏን አስታውቃለች። በሊባኖስ በኩል ደግሞ የሂዝቡላሁ መሪ ናይም ቃሲም የቡድናችን መሳሪያ ለድርድር አይቀርምም በማለት ትኩሳቱን አወሳስቦታል። አውስትራሊያ፣ ፈረንሳይና ብሪታንያ የሆርሙዝ ወሽመጥን ለመጠበቅ የጋራ ወታደራዊ ግብረ ኃይል እያዋቀሩ ቢሆንም ኢራን ግን አሁንም ቢሆን አብዛኛው የላቁ መሳሪያዎቻችንን አልተጠቀምንም ስትል በይፋ ተናግራለች። የኢራን ዋና ተደራዳሪ መሐመድ ባገር ባቃሊፍ ዋሽንግተን የኢራንን የሰላም ጥያቄ መቀበል አለባት፣ ካልሆነ ግን ከባድ ውድቀት ይጠብቃታል ብለዋል። ኢራን አሜሪካ የጦርነት ካሳ እንድትከፍልና ማዕቀቦችን እንድታነሳ ትጠይቃለች። ትራምፕ በበኩላቸው ወይ ስምምነት እናደርጋለን ወይ እናጠፋቸዋለን የሚል ምርጫ ሰጥተዋል። አሁን ዓለም የምትጠብቀው በቤጂንግ የሚደረገውን የትራምፕና የሺጂፒንግ ንግግር ውጤት ነው። ይህ ድርድር ካልተሳካ ዓለም አሁን አይተው የማታውቀው የኢነርጂና የኢኮኖሚ ቀውስ ውስጥ ልትገባ ትችላለች። ጤና ይስጥልን። ሰላም ጤና ይስጥልን። ዓለም በአሁኑ ሰዓት በገደል አፋፍ ላይ ትገኛለች። የኢራን መከላከያ ሚኒስትር አሜሪካን ለጥያቄዎቻችን እጅ ስጡ፣ ካልሆነ ግን ወደማይቀረው ጦርነት እንመለሳለን ሲሉ በይፋ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው አሁን ያለውን የተኩስ አቁም ስምምነት ቆሻሻ ሲሉ አጣጥለውታል። በፓኪስታን አምባሳደርነት የተደረሰው ስምምነት አሁን በስም ብቻ የቀረ ሆኗል። የሆርሙዝ ወሽመጥ ታንቋል። የነዳጅ ዋጋ ሰማይ ነክቷል። የአሜሪካ የጦር መርከቦችም በኢራን ሚሳኤሎች ኢላማ ስር ወድቀዋል። ዛሬ በዚህ ልዩ ዘገባችን ዓለምን ሊያናውዝ ስላለው ፈንጂ ክረምትና ከትዕይንቱ በስተጀርባ ስላሉ ሚስጥራዊ ድርድሮች በዝርዝር እንመለከታለን። ፕሬዚዳንት ዶናልድ ትራምፕ ላለፉት 75 ቀናት ለአሜሪካ ሕዝብና ለዓለም ሲናገሩ የነበረው ኢራን ወድማለች የሚል ነበር። በትራምፕ አባባል የኢራን ባህር ኃይል የለም፣ አየር ኃይላቸው ፈርሷል፣ መሪዎቻቸው ተደምስሰዋል የሚል ነበር። የመከላከያ ሚኒስትሩ ሂቴክሴትም የኢራን ወታደራዊ አቅም እየፈራረሰ ነው ሲሉ መግለጫ ሰጥተው ነበር። ነገር ግን እውነታው ከዚህ በተቃራኒ ሆኖ ተገኝቷል። እንደ ኒውዮርክ ታይምስ ገለጻ የአሜሪካ የስለላ ድርጅቶች ለዋይት ሀውስ በሰጡት ሚስጥራዊ መግለጫ ኢራን አሁንም 70 በመቶ የሚሆነውን የሚሳኤል ክምችቷን በደህና ይዛለች ብለዋል።